የቀረሽ ወይም የቀረህ ጊዜ በግምት 1 ወር ነው። ምን ትሆኑ እንግዲህ 1 ወር ቀረ እና 1 ወር ከቀረ ምን ይሻላል? እንዴት ይደረጋል? በጣም ቀላል ነው። የ2018 የስድስተኛ እና የስምንተኛ ክፍል የፈተና ጥያቄዎች አጠናን እና አሰራር ዘዴዎችን ነው አሁን የምናየው። ሰላም 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 ተማሪዎች፣ ለስድስተኛ ወይም ለስምንተኛ ክፍል ሚኒስትሪ ፈተና የተዘጋጃችሁ ነው? Hi everyone, are you preparing for your grade 6 or grade 8 ministry exam? Wow, that's wonderful. በጣም አሪፍ። ለክልላዊና ለሚኒስትሪ ፈተናዎች መዘጋጀት እንደ ትልቅ ተራራ መውጣት ሊከብድ ይችላል፣ ምንም ጥርጥር የለውም። ነገር ግን ትክክለኛውን ስልት ከተከተልን ፈተናውን ወደ ትንንሽ እና በቀላሉ ወደሚከናወኑ ተግባራት ይቀየራል፣ አያስቸግርም። Preparing for regional and ministry exams can feel like a big mountain to climb, but with the right strategy, it becomes a series of small manageable steps. ይላል በእንግሊዘኛው። እንዴቱ ነው? የቀረሽ ወይም የቀረህ ጊዜ በግምት 1 ወር ነው። ምን ትሆኑ እንግዲህ 1 ወር ቀረ እና 1 ወር ከቀረ ምን ይሻላል? እንዴት ይደረጋል? በጣም ቀላል ነው። በጣም ብዙ ነው። በቂ ጊዜ ነው 1 ወር ከቀረ። ይህን 1 ወር ምን ማድረግ ነው? በሳምንት ከፋፍሎ እቅድ አውጥቶ ማጥናት ነው። በጣም ውጤታማ ያደርጋችኋል። ምንም ችግር የለውም። እስካሁን ምንም አላነበብኩም፣ ከዚህ በኋላ አላደስ የሚባል ነገር የለም። ይህንን 1 ወር የቀረውን ጊዜ በሳምንታት መከፋፈል። 1 ወር 4 ሳምንት ነው። በ4 ሳምንት መከፋፈል። ይኸው በሳምንት ተካፍሏል። ዊክ 1፣ ዊክ 2፣ ዊክ 3፣ ዊክ 4 ብለን ከፋፈል ነው። አንዱን ወር በ4 ሳምንት ከፋፈል ነው። በእነዚህ 4 ሳምንታት ውስጥ ምን ይሰራል? በመጀመሪያው ሳምንት ፋውንዴሽንስ ይባላል። በዚህ ጊዜ ምን እንደሚሰራው ሁሉንም ማጠቃለያዎች መከለስ። በመጽሐፋችሁ መጨረሻ በየምዕራፉ መጨረሻ ላይ ማጠቃለያዎች አሉ። ስለዚህ ሁሉንም ማጠቃለያዎች መከለስ እና ዋና ዋና ቀመሮች፣ ይሄ በተለይ ለሂሳብና ለፊዚክስ ለኬሚስትሪ ነው፣ ቀመሮችን መያዝ። በመጀመሪያው ሳምንት ይሄን ከሰራን 25%ን ጨረስን ማለት ነው። ስለዚህ አሁን ፈተናውን ለመስራት 25% ዝግጁ ነን ማለት ነው። ምክንያቱም በየምዕራፉ መጨረሻ ያሉትን ሁሉንም ማጠቃለያዎች ከለስናቸው፣ ዋና ዋና የሂሳብና የሳይንስ ትምህርት ቀመሮችን ያዝን። 1 Therefore it says review all summaries and memorize core formulas. So this is what we have to do in the first week. ስለዚህ በመጀመሪያው ሳምንት የምንሰራው ይሄኛውን ነው። review all summaries and memorize core formulas. ዋና ዋና ፎርሙላዎችን መሸምደድና ሁሉንም ማጠቃለያዎች መከለስ ነው። ጨረስ። በሁለተኛው ሳምንት ምን ይሰራ? ዲፕ ዳይቭ ይባላል። ይሄ ደግሞ ይከብደኛል ብላችሁ የምታስቡትን ትምህርት በትኩረት ማጥናት ነው። ምን ይላል? ታክል ዩር ዊከስት ሳብጀክትስ ዶንት አቮይድ ሃርድ ቻፕተርስ። ምንም ነገር ሳታነቡ አታሳልፉ። ይሄ በጣም ከብዶኛል አይገባኝም ብላችሁ አታሳልፉ። ምክንያቱም ይሄኛው ከብዶኛል ብላችሁ ታሳልፉ ቀላል የሆነውን ነገር ሁሉ ሊያልፍባችሁ ይችላል። ለምሳሌ ጂኦሜትሪ የሚባለው ትምህርት አይገባኝም፣ ስዕሉ ምንም አይገባኝም ምናምን የምትሉ ከሆነ እና ሳታነቡ ብታልፉ ድንገት የ3 ማዕዘን ጥያቄ ይመጣና ይሄ ስዕል ባለ ስንት ማዕዘን ነው ብትባሉ ግር ላይገባችሁ ይችላል፣ ልትቸገሩ ትችላላችሁ። በቃ ስለዚህ እያንዳንዷን ነገር በገባችሁ መሰረት እስከ መጨረሻው ማንበብ፣ ይሄ አንዱ ስትራቴጂ ነው ማለት ነው። የሁለተኛው ሳምንት የምትሰሩት ይሄን ነው። ሶስተኛው ሳምንት ደግሞ ፕራክቲስ ነው የሚለው። ይሄ ደግሞ ምን ማለት ነው? ቢያንስ ከ2 እስከ 5 ያለፉ የሚኒስትሪ ፈተናዎች በሰዓት መስራት፣ ያለፉ ተማሪዎች የተፈተኗቸውን ጥያቄዎች መስራት ማለት ነው። ለምን ነው 2 ያልነው? ለምሳሌ የስድስተኛ ክፍል አዲስ አበባ ላይ ከ2015 ጀምሮ ስለተሰጠ የ2015 የ2016 እና የ2017 የ3 ዓመት ይኖራል። በክልሎች ደግሞ የስድስተኛ ክፍል ከ2016 ጀምሮ ስለሆነ የተፈተናችሁት የ2016 እና የ2017 ነው የምታገኙት 2። ስለዚህ ከ2 እስከ 3 ፈተናዎች አሉ የስድስተኛ ክፍል። የስምንተኛ ክፍል እስካሁን አልተቋረጠም። ቢሆንም ግን በአዲሱ ስርዓተ ትምህርት ከ2015 16 እና 17 አካባቢ ያሉትን ጥያቄዎች ሰብሰብ አድርጋችሁ ማጥናት፣ እነሱን መስራት ማለት ነው። ይሄን ከሰራችሁ 75% አደረሳችሁት ማለት ነው። አራተኛው ሳምንት ላይ ምን ይደረግ? ፋይናል ፖሊሽ ይባላል። ፋይናል ፖሊሽ ላይ ደግሞ ፈጣን ክለሳ፣ ቅድም ዝላ ያነሳ ነው አለ። ይሄኛው ሁሉንም ነው የምትከልሱ።
ማጠቃለያዎቹ ያሉ ጥያቄዎችን በሙሉ ትከልሳላችሁ። እዚህ ላይ ደግሞ ፈጣን ክለሳ ነው እና አእምሮ ማሳረፍ። አራተኛው ሳምንት በወሩ መጨረሻ ላይ ማረፍ እና ፈጣን ክለሳ ማድረግ ነው። ከዛ በኋላ አስፈላጊ ቁሳቁሶችን ማዘጋጀት። ስፒድ ድሪልስ ኤንድ ሜንታል ሬስት ይላል። ፕሪፔር ዩር ማቴሪያልስ። አራተኛው ሳምንት ወይም በወሩ የመጨረሻ ሳምንት ላይ የምናደርገው ይሄኛው ነው። ፈጠን ያለ አጤራ እጃችን ላይ የያዝነው ካለ እሱን መከለስና ማረፍ ነው። ይህን ካደረግን ለፈተናችን 100% ተዘጋጅተናል ማለት ነው። አለቀ። እሺ አሁን ይህንን ተነጋገር። በ4 ሳምንት ተከፋፈለ። በ4 ሳምንት መከፋፈሉ ምን ያክል ዝርዝር ነገር ይዟል? ምክንያቱም ይሄ የሳምንቱ ነው። የሳምንቱን እንደዚህ አድርጎ ለማንበብ የሚያስቸግረን ከሆነ ይሄኛውን የየሳምንቱን ወደ የዕለታዊ እቅድ መቀየር። ይሄን በየሳምንቱ የተቀመጠው እቅድ ጥቅል ስለሆነ ለማንበብ ያመች ዘንድ በየዕለታዊ ቀን ማዘጋጀት፣ ወደ ዕለታዊ ቀን መቀየር። ይኸው በቀን ተቀየረ። ስለዚህ ቅድም በመጀመሪያው ሳምንት ላይ ፋውንዴሽን ነው ሁሉንም ማጠቃለያዎች መከለስ ቅድም ያልነው ይሄ ነው። ሁሉንም መከለስና ዋና ቀመሮችን መያዝ ያልነው እንዴት አድርገን እንበት ነው? በመጀመሪያው 2 ቀናት ዴይ 1 እና ዴይ 2 በአንደኛውና በሁለተኛው ቀን ሂሳብ ማጥናት፣ ሂሳብ ላይ ፎርሙላዎችንና ጂኦሜትሪውን አልጀብራውን ማጥናት፣ ሂሳብ ላይ ቀመሮችንና ስሌቶችን ማጥናት በመጀመሪያዎቹ 2 ቀናት። ከ30 ቀን መሃል ዛሬና ነገን፣ ምናልባት ነገ ከጀመራችሁ ነገና ከነገ ወዲያ ማለት ነው፣ ሁለቱን ቀን ሂሳብ ላይ ደግሞ ፎርሙላዎችን ጂኦሜትሪና አልጀብራ ማንበብ። በሶስተኛውና በአራተኛው ቀን ሳይንስ ማንበብ። ሳይንስ ላይ ባዮሎጂ አለ፣ ፊዚክስ አለ፣ ኬሚስትሪ አለ። ለስድስተኛ ክፍሎች ደግሞ አካባቢ ሳይንስ አለ። እነዚህን ማንበብ መቼና መቼ? ሶስተኛውና አራተኛው ቀን ላይ። አምስተኛው ቀን ላይ ደግሞ እንግሊዘኛ ማንበብ። እንግሊዘኛ ላይ ምንድነው የምናነበው? ግራመርና ቴንሶችን፣ ግሶችን፣ ሰዋሰውና ግሶች፣ በተለይ ፕሬዘንት ቴንስ፣ ፓስት ቴንስ፣ ሲምፕል ፕሬዘንት ቴንስ፣ ሲምፕል ፓስት ቴንስ ይባሉ አሉ። እነሱን በአምስተኛው ቀን ማንበብ ፕሮግራም ነው ይሄ። በስድስተኛው ቀን ማህበራዊ ሳይንስና ግብረ ገብን ማንበብ። የምናነበው ልብ አድርጉ ማጠቃለያዎችን ነው። ሁሉ መጽሐፍ አይደለም የምናነበው እዚህ ላይ፣ ምክንያቱም ቀኑ 1 ወር ነው የቀረው። ስለዚህ እዚህ ላይ ምንድነው የሚለው? ሁሉንም ማጠቃለያዎች ነው የሚለው። ማጠቃለያዎችን ነው የምናነበው እዚህ ጋር። ስለዚህ ከማጠቃለያዎች ላይ በስድስተኛው ቀን ማህበራዊ ሳይንስና የግብረ ገብ ትምህርትን ማጠቃለያ ነው የምናነበው ማለት ነው። በመጀመሪያው ሳምንት 7ኛው ቀን ላይ እረፍትና ዊክል ሪቪው፣ ሳምንቱ ሙሉ ያነበብናቸውን ከለስ እናደርግበት ነው። እረፍት ያስፈልጋል። ከዛ እዚህኛው ላይ ያነሳናቸውን ጉዳዮች የሚከለሱበት ነው። ሳምንቱ አለቀ። ስለዚህ ከወሩ ውስጥ የመጀመሪያውን ሳምንት ጨረሳችሁ፣ 25% ተገበራችሁ ማለት ነው። ቅድም የሳምንት ነበር፣ አሁን በቀን ከፋፈል ነው። በሁለተኛው ሳምንት ደግሞ ይከብደኛ ብላችሁ የምታስቡትን ትምህርት ነው ቅድም ያልነው። ዲፕ ዳይቭ ማለት የሚከብዳችሁን ትምህርት ነው እዚህ ጋር ያነሳ ነው። የሚከብዳችሁን ትምህርት ምንም ሳታስቀሩ አንብቡ አይደል የተባባል ነው። እንዴት አድርጌ ካሉት ከ30 ቀኖች ውስጥ ከ8ኛው እስከ 10ኛው ቀን ባለው ውስጥ ፎከስ ኦን ዩር ዊከስት ሳብጀክት፣ ይከብደኛ ብላችሁ የምታስቡት ትምህርት ብቻ አንብቡ። ዶንት ስኪፕ ዘ ሃርድ ፓርት ይላል። ምንም ይከብደኛ ብላችሁ የምታስቡትን አታሳልፉት። ላይገባችሁ ይችላል፣ ግን አንብባችሁ ትለፉ። ከ8ኛው እስከ 10ኛው ቀን። በ11ኛው እና በ12ኛው ቀን ደግሞ ፕራክቲስ ወርድ ፕሮብሌምስ፣ የቃላት ፕሮብሌም ደግሞ አንብቧቸው። የቃላት ፕሮብሌም 8ኛ ክፍል ላይም 6ኛ ክፍል ላይም አሉ። በብዛት ሂሳብ ላይ አሉ። ለምሳሌ አሁን ሂሳብ ላይ 6ኛ ክፍል ሂሳብ ላይ አቶ ከበደ
10,000 ብር በ3 ዓመት በ5% ወለድ ተበደረ። ከ3 ዓመት በኋላ እዳው ስንት ይሆናል? ይሄም ማለት ነው አይደል? እንዲህ አይነት ጥያቄዎች አሉ። እነሱን አንብቧቸው በደንብ አድርጋችሁ በ11ኛውና በ12ኛ ቀን 13ኛውና 14ኛው ቀን ላይ ደግሞ ቢቻል የቡድን ጥናት if helpful በጣም የሚያግዛችሁ መስሎ ከታያችሁ የቡድን ጥናት። ምክንያቱም ለምን እንደሚጠቅመው ይሄ አንድ ሰው በቡድን ልጆችን በሚያስጠናበት ሰዓት በጣም የሚጠቀመው ራሱ ነው። if you can teach it to a friend you truly understand it ይላል። የገባችሁን ነገር የያዛችሁትን አጠሬራ የገባችሁን ትምህርት ለጓደኞቻችሁ የምታስረዷቸው ከሆነ በጣም ትጠቀሙበታላችሁ። ማን ነው የሚጠቀመው? ራሳችሁ ናችሁ የምትጠቀሙት። ያዘጋጃችሁትን ኖትና ማስታወሻ እናንተ በደንብ ከገባችሁ ሌላ ጓደኞቻችሁ ካስረዳችሁ የምትጠቀሙት ራሳችሁ ናችሁ። ስለዚህ ይሄኛውን ሁለተኛው ሳምንት ላይ አድርጉ። ጨረስ 50% ጨረሳችሁ ማለት ነው። በሶስተኛው ሳምንት ደግሞ ቅድም እንዳልነው ቢያንስ ከ2 እስከ 5 ያለፉ የሚኒስትሪ ፈተናዎችን በሰዓት መስራት አይደል ያልነው። ይሄን ደግሞ ለማድረግ ከ15ኛው እስከ 21ኛው ቀን አንድ ወር ነው እንግዲህ ያለን ጊዜ ብለናል። ከ15ኛው ቀን እስከ 21ኛው ቀን ሶልቭ ዋን ፉል ሚኒስትሪ ኤግዛም ፔፐር ኤቭሪ ዴይ በየቀኑ አንድ ሙሉ ለምሳሌ የ2015 ወይም የ2016 ሚኒስትሪ ፈተና በአንድ ቀን ስሩ። በሚቀጥለውም ቀን የአንድ ሙሉ ፈተና፣ በወዲያኛውም ቀን አንድ ሙሉ ፈተና። ፈተናው ብዛት ላይኖር ይችላል፣ ግን ያንኑ ቢሆን የደጋገማችሁ በቀን አንድ ሙሉ ሲባል አማርኛ ብቻ አይደለም፣ ሁሉን ትምህርቶች ለ6ኛ ክፍሎች 5ቱን ትምህርቶች፣ ለ8ኛ ክፍሎች 6ቱን ትምህርቶች በቀን ስሯቸው ከ15ኛው እስከ 21ኛው ቀን ባለው ማለት ነው። ከዛ በኋላ ምን ያጋጥማችኋል? ቼክ ዩር አንሰርስ ኤንድ ፋይንድ አውት ዋይ ዩ ጎት ኤ ኩዌስችን ሮንግ። ከሰራችሁ ፈተናዎችን ከሰራችሁ በኋላ ቼክ ስታደርጉ ኤክስ ካለባችሁ ለምን ኤክስ እንደሆነ ተመልሳችሁ ቼክ አድርጉና ያንን አንቦት መልሳችሁ ማንበብ ያስፈልጋል ማለት ነው። አራተኛው ሳምንት ፈጣን ክለሳና አእምሮ ማሳረፍ ነው ብለናል። በዚህ ጊዜ ምን ይሰራል? በዚህ ጊዜ ደግሞ ካለን 30 ቀን ውስጥ 22ኛው እስከ 26ኛው ቀን ፎከስ ኦን ስፒድ። አሁን ፍጥነት ላይ ትኩረት አድርጉ። ምን ያክል እፈጥናለሁ ፈተናዎችን ስሰራ? ሴት ኤ ታይም ፎር 1 hour and see how many questions you can answer። አንድ ሰዓት ለራሳችሁ ስጡና በአንድ ሰዓት ውስጥ ምን ያክል ጥያቄዎችን መስራት እችላለሁ። ምክንያቱም የሚኒስትሪ ጥያቄዎች ሁሉም የተሰጣቸው ጊዜ 1 ሰዓት ነው። የ6ኛ ክፍል ሁሉም ትምህርቶች የተሰጣቸው ጊዜ 1 ሰዓት ነው። አማርኛ 1 ሰዓት፣ እንግሊዘኛ 1 ሰዓት፣ ሂሳብ 1 ሰዓት፣ አካባቢ ሳይንስ 1 ሰዓት፣ ግብረገብ 1 ሰዓት ነው የተሰጣችሁ። የ6ኛ ክፍል ጥያቄዎቹ ብዛታቸው 40 ነው ከሂሳብ በስተቀር። ሂሳብ የ6ኛ ክፍል ጥያቄ 30 ነው። ለሱም የተሰጠው 1 ሰዓት ነው። የ8ኛ ክፍል ጥያቄዎቹ 60 ናቸው ሁሉም ሂሳብ ሲቀር። ሂሳብ 40 ጥያቄ ነው። ለሁሉም 6 ትምህርቶች የተሰጣችሁ 1 ሰዓት ነው። ስለዚህ ራሳችሁን ከሰዓት ጋር አወዳድሩ። በአንድ ሰዓት ስንት ጥያቄ መስራት እችላለሁ ብላችሁ ራሳችሁን አወዳድሩ። ይሄን የምታደርጉት ከ22ኛው ቀን እስከ 26ኛው ቀን ባለው ነው። ከ27ኛው ቀን እስከ 28ኛው ቀን ባለው ጊዜ ደግሞ ላይት ሪቪው ገረፍ ላይት ሪቪው ኦፍ ዩር ኦውን ኖትስ ኤንድ ሳመሪ ቺት ሺት ይባላል። ቺት ሺት ማለት አጠራራ ማለት ነው። ድንገት ያስፈልግ ይሆናል ብላችሁ ያሰባችሁትን የያዛችሁትን ኖት የምታነቡበት ጊዜ ነው ይሄኛው ከ27ኛው እስከ 28ኛው ቀን። ወሩ ሊያልቅ 2 ቀን ቀረው። 29ኛው ቀን ላይ ምንድነው የምታደርጉት? እቃ ማዘጋጀት ነው። እርሳስ፣ አድሚሽን አይዲ ወንድናችሁ ወይም አድሚሽን ፔፐራችሁ ወይም ካርዳችሁ ታዘጋጃላችሁ። ምንም ከበድ ያለ ነገር የለም እዛ ላይ። ጭንቅንቅ ያለ ጥናት የለም እዚህ ላይ። ኖ ሄቪ ስተዲ። ድንገት ጋደም ብላችሁ የምታነቡት ቀለል ያለ አጠራር ካላችሁ እሷን ገረፍ ማድረግ ትችላላችሁ። የፈተናው ቀን ደረሰ። ኤግዛም ዴይ ምን እንደሚደረገው? በጠዋት መነሳት ንቁ ማለት ነው። ያን ቀን ነው እንግዲህ በጠዋት መነሳት፣ ዌክ አፕ ኤርሊ። የተገኘውን ነገር እንደየሃይማኖታችሁ ጾሙ ከሆነ የምትጾሙ ከሆነ ትጾማላችሁ፣ ማጾሙ ከሆነ የተገኘውን ነገር መብላት። ኢት ኤ ጉድ ብሬክፋስት። ጉድ ብሬክፋስት ሲባል እዚህ ላይ የተገኘውን ነገር ነው። ቂጣ በጎመንም ከሆነ እንጀራ በሽሮም ከሆነ የተገኘውን ነገር በደንብ መብላት። ከዛ በረጅሙ መተንፈስ። በረጅም መተንፈስ የጭንቀት ምልክት አይደለም፣ የእረፍት ምልክት ነው። አእምሯችሁን ዘና የምታደርጉበት ነው ሰውነታችሁን። ከዛ በኋላ ቀጥታ ወደ ፈተና መግባት ማለት ነው።
30ውን ቀን በዚህ መልኩ ከተጠቀማችሁ እጅግ በጣም ውጤታማ ትሆናላችሁ። እንቀጥል። ከዚህ በኋላ ምንድነው የሚቀረን ነገር? መታወቅ ያለባቸው ጉዳዮች አሉ። ምንድን ናቸው መታወቅ ያለባቸው ጉዳዮች? አንደኛ የፈተናውን አይነት እወቁ። ሚኒስትሪ ፈተና ምን አይነት ነው? ማዛመድ ነው? እውነት አሰድ ነው? ዳሽ ሙላ ነው? ግለጽ ነው? አብራራ ነው? በእርግጥ እስካሁን በሞዴል ፈተናችሁ ላይ አውቃችሁታል። ስለዚህ አብዛኛው የሚኒስትሪ ፈተና ምንድነው? ምርጫ ነው። ያው አብዛኛው የሚኒስትሪ ፈተና ምርጫ ነው። MCQ ማለት ማልቲፕል ቾይስ ኩዌስችን ነው ማለት ነው። Know your exam format. Most ministry exams are multiple choice questions ማለት እሱ ነው። ለምሳሌ ምርጫ መሆናቸውን እኔ ይኸው እነዚህ ፈተናዎች ናቸው። ለምሳሌ የስድስተኛ ክፍል የ2015 ፈተናን ብናይ አካባቢ ሳይንስ አለ። አካባቢ ሳይንስ ላይ ይሄው ፈተናው። ስለዚህ ፈተናዎቹ በአብዛኛው እንደምታውቋቸው ምርጫ ናቸው። ምንም የተለየ ነገር የለውም። ይኸው ሁሉም ጥያቄ ምርጫ ነው። እስከ 40 ድረስ ያለው የስምንተኛ ክፍልም እስከ 60 ድረስ ያለው በሙሉ ምርጫ ነው። ስለዚህ ጥያቄዎቹ ምርጫ መሆናቸውን ማወቅ አንዱ ነገር ነው ማለት ነው። ከዛ ቀጥሎ ምን አለ? ሁለተኛ በፈተናው ቀን ስህተት እንዳይፈጠር የኦኤምአር ወረቀቶችን በትክክል ማጥቆርን መለማመድ። ፕራክቲስ ሼዲንግ OMR or optical mark recognition or optical mark reading sheets correctly so you don't make mistakes on the big day። በዋናው ወሳኝ ቀን ይሄን ነገር መቀባት በደንብ ካለመዳችሁ ውጤታችሁ እንዳይበላሽባችሁ ይሄን መለማመድ ያስፈልጋል። ይሄ የፈተና ሞዴል ነው። ይሄ ለምሳሌ ይሄ የስድስተኛ ክፍሎች ነው። አጋጣሚ ይሄኛው አዲስ አበባ ነው። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአንደኛ ደረጃ ስድስተኛ ክፍል ማጠናቂያ ፈተና መልስ መስጫ ወረቀት ነው የሚለው ይሄኛው። ሌላውም ይመሳሰላል። ስለዚህ ይሄኛውን ነገር በደንብ አድርገን መስራት ያስፈልጋል፣ ማወቅ ያስፈልጋል። በእርግጥ ይሄኛውን በተመለከተ ለፈተናው የተወሰነ ቀን ሲቀር ኦሪየንቴሽን ይሰጣቸዋል። ግን ቢያንስ እንድትለምዱት ነው እንጂ አሁን እዚህ ላይ ብዙ የምላችሁ ነገር የለም። እዚህ ላይ ያሉ ነገሮች አሉ። መለያ ቁጥር አለ፣ አድሚሽን ነምበር ይሰጣቸዋል። ያንን እዚህ ላይ የምትሞሉበት ነው። የተማሪ መረጃ እዚህ ጋር አለ፣ ስም አለ፣ የአባት ስም፣ የአያት ስም፣ ትምህርት ቤት፣ ወረዳ፣ ክፍለ ከተማ የሚባሉ የምትሞሏቸው ነገሮች አሉ። ተረጋግታችሁ መሙላት ነው የኛው። የትምህርት አይነት ወይም መለያ ኮድ የሚባል አለ፣ ሳብጀክት ኮድ የሚባለው። ይሄው ሳብጀክት ኮድ የኦሪየንቴሽኑ ቀን ይነገራቸዋል፣ የገለጻው ቀን ይነገራቸዋል። ግን ለጊዜው አማርኛ 01፣ እንግሊዝኛ 02፣ ሂሳብ 03፣ አካባቢ ሳይንስ 04፣ ስነ ዜጋ ወይም ግብረገብ 05 እየተባለ ይነገራቸዋል። ያንን ይዛችሁ መስራት ነው ማለት ነው። ይሄ አንዱ ነው። ይሄ የስድስተኛ ክፍል ነው። የስድስተኛ ክፍል ጥያቄዎችን እዚህ ጋር ስትመለከቱ ይሄ የስድስተኛ ክፍል አጠቃላይ ጥያቄ ብዛት 40 ነው። ይሄ የሚያሳየው እሱ ነው። ጥያቄዎቹ በዚህ በኩል ከ1 እስከ 20 አሉ። በዚህ ደግሞ በመሃል ከ21 እስከ 40 አሉ። ስለዚህ አጠቃላይ የስድስተኛ ክፍል ሁሉም ትምህርት ከሂሳብ ውጪ 40 ጥያቄ ነው። እስከ 40 ድረስ እንደምትሰሩ እንዳትረሱ። ሂሳብ እስከ 30ኛው ነው የምትሰሩት። ሌላውን ትምህርት ግን በሙሉ የምትሰሩት እስከ 40ኛው ነው። 40 ጥያቄ ነው ያለው እዚህ ጋር። ስለዚህ ይሄ የስድስተኛ ክፍል መልስ መስጫ ነው ማለት ነው። እዚህ ላይ ያለው መረጃ በሙሉ አድሚሽን ካርዳችሁ ላይ ስለምታገኙት ምንም ችግር የለውም፣ ቀላል ነው። ይሄም በጥሞና እያንዳንዱ ነገር ካያችሁና ከሞላችሁ በኋላ ለምሳሌ እዚህ ጋር ይሄ አለ። እዚህ ባዶ ቦታ ላይ የሚሞላ ቁጥር አለ። ለምሳሌ አድሚሽን ነምበራችሁ ወይም መለያ ቁጥራችሁ 1570 ሚል ከሆነ 1570 እዚህ ላይ ከሞላችሁ በኋላ አንድን እዚህ ላይ መቀባት፣ 5ን እዚህ ላይ መቀባት፣ 7ን እዚህ ላይ መቀባት እየቀባችሁ ነው። እዚህ ላይ የሞላችሁት ነገር እዚህ ላይ ተቀባላችሁ። ይሄን እኔ አልነግራችሁም። እናንተ ያኔ ኦሪየንቴሽን ሲሰጣችሁ በደንብ አድርጋችሁ ታስተውላላችሁ። ይሄ የስድስተኛ ክፍል ነው። የስምንተኛ ክፍል ደግሞ ይሄው የስምንተኛ ክፍል ይሄም የአዲስ አበባ ነው። ምንም የተለየ ነገር የለውም። ልዩነቱ ምንድነው? የስምንተኛ ክፍል በአንድ ቡክሌት ላይ ቡክሌት ማለት ሁለት ትምህርቶችን አንድ ላይ የያዘ ነው። በአንድ ቡክሌት ላይ ሁለት ትምህርት ነው ያለው። ለምሳሌ አማርኛና እንግሊዝኛ በአንድ ላይ ነው የሚሰጠው፣ አንድ ሺት ላይ ነው፣ በጀርባና በፊት ለፊት። ለዛ ነው እዚህ ላይ እስከ 60 ጥያቄ አለ፣ እዚህ ላይ ደግሞ ሌላ እስከ 60 አለ። ስለዚህ አማርኛን እስከ 60 ከሰራችሁ በኋላ ጊዜው ሲያልቅ እንግሊዝኛን ደግሞ እስከ 60 ትሰራላችሁ። ወይም ሂሳብን እስከ 60 እስከ 40 ከሰራችሁ በኋላ ግብረ ገብን እስከ 60 ትሰራላችሁ። ወይም ጀነራል ሳይንስን እስከ 60 ከሰራችሁ በኋላ ሶሻል ሳይንስን እስከ 60 ትሰራላችሁ ማለት ነው። ይሄ ነው። 3 ቡክሌት ነው ያለው። 3 ጊዜ ነው የምትፈተኑት፣ ምክንያቱም 6 ትምህርት ስለሆነ። አማርኛና እንግሊዝኛ አንድ ቡክሌት ነው።
ሂሳብና ግብረገብ አንድ ቡክሌት ነው፣ ወይም ሲቲዝንሺፕ አንድ ቡክሌት ነው። ሶሻል ስተዲ እና ጀነራል ሳይንስ አንድ ቡክሌት ነው። ይህንንም የገለጻው ቀን ይታወቃቸዋል ወይም ይነገራቸዋል ማለት ነው። በዚህ መንገድ ነው የሚያልቀው። ስለዚህ ይሄኛው OMR የሚባለው የሚቀባው ነው። ይሄ መልስ መስጫ ነው። ይሄ መልስ መስጫ ነው። ምናልባት መልስ መስጫውና ጥያቄ ወረቀቱ ይለያያሉ። ምንም እንትን የለውም። ጥያቄ ወረቀቱ የሚገለጥ ነው። ይሄኛው መልስ የሚጻፍበት ነው። 8ኛ ክፍሎች ታውቁታላችሁ፣ 6ኛ ክፍል ላይ ስለተፈተናችሁ። ምናልባት 6ኛ ክፍሎች ናቸው አዲስ የሚሆንባችሁ። እሱም ቢሆን ግን በደንብ ስለሚነገራችሁና አሁን ሞዴል ላይ የተፈተናችሁ ስለሆነ የሚያስቸግር ነገር ምንም የለውም። በጣም ቀላል ነው። ይሄኛው ማንም ሰው ሊሰራው የሚችለው ነገር ነው። ይሄንን በዚህ መልኩ ትሰሩታላችሁ ማለት ነው። ከዛ ቀጥሎ ምንድነው ያለው ደግሞ የሚለው ስናይ በዋና ዋናዎቹ ትምህርቶች ላይ ትኩረት አድርጉ። ፎከስ ኦን ዲ ኮር ሳብጀክትስ። ዋና ዋና የሚባሉ ትምህርቶች ምንድን ናቸው? ስለዚህ ዋና ዋና የሚባሉ ትምህርቶች እዚህ ጋር አሁን ምን ነው የሚያስቀምጥልን? ሂሳብ አለ፣ ሳይንስ አለ፣ እንግሊዘኛ አለ፣ ሲቪክስ አለ። ወይም በእንግሊዘኛው እዚህ ጋር ማትስ፣ ሳይንስ፣ እንግሊሽ፣ ሲቪክስ ኤንድ ምናምን ይላል። ምንም አይነት ምዕራፍ አታሳልፉ። ስታነቡ ምንም አይነት ምዕራፍ አታሳልፉ። ዋና ዋና ትምህርቶች የተባሉት ምንድነው እነዚህ? ምክንያቱም አሁን የፈተናው ቀን የሚኒስትሪ ፈተና ቀን ሙዚቃ አትፈተኑ፣ አይሲቲ አትፈተኑ፣ ሌሎች አትፈተኑ። እነዚህ ናቸው ለፈተና ለሚኒስትሪ ፈተና የሚቀርቡት እነዚህ ናቸው። ያን ለማለት ነው እንጂ ዋና የተባለው የተለየ ከፍና ዝቅ የሚል ነገር የለውም። ስለዚህ በአሁን አንድ ወር ከቀራችሁ ምሳሌ አይቲ ፈተና አልጨረሳችሁም ወይም ኬሪየር አልጨረሳችሁም ይሆናል። ነገር ግን ጊዜ በደንብ አድርጋችሁ ሰጣችሁ የምታነቧቸው እነዚህን ነው ለማለት ነው። ሂሳብን፣ ሳይንስን ወይም ጀነራል ሳይንስን ለማለት ነው። እንግሊዘኛን፣ ሲቪክስን፣ ሌሎችም ትምህርቶች ይችላሉ። እዚህ ላይ እንግሊዘኛ ስንል አማርኛም ይኖራል፣ ኦሮምኛም ይኖራል። እንደየቋንቋችሁ እንደ አፍ መፍቻ ቋንቋችሁ የምትወስዱት ነገር ይኖራል እዚህ ጋር። ነገር ግን ምንም ምዕራፍ እንዳታሳልፉ። ሁሉም ምዕራፍ ቅድም እንዳልነው አንብቡት። ሁሉንም ምዕራፍ በተለይ ማጠቃለያ ጥያቄዎችንና ክለሳዎችን በደንብ አድርጋችሁ አንብቧቸው የሚለው ይሄኛውን ነው። ከዛ ቀጥሎ ምን ይመጣል? ያለፉ የፈተና ጥያቄዎችን ስሩ። ሚኒስትሪ ጥያቄዎች እንዴት እንደሚያወጣ ያሳያችኋል። ምክንያቱም ፈተናው ከየት እንደሚወጣ የሚነግራችሁ የዛ ነው ያለፈ የተፈተኑ ነው። use past papers they show you how the ministry likes to ask questions። እንዴት አድርገው ጥያቄ እንደሚወጣ የሚያሳያችሁ የባለፈው ዓመት ጥያቄ ነው። የባለፈው ዓመታት ጥያቄዎችን ከየት አግኝቼ ልትሉ ትችላላችሁ። ከየት አገኛለሁ? ከብዙ ቦታ ነው የምታገኙት። አንደኛ ከቤተ መጻሕፍት፣ እያንዳንዱ ትምህርት ቤት ቤተ መጻሕፍት ውስጥ የባለፈው ዓመታት ጥያቄዎች አሉ፣ ታገኛላችሁ። እዛ ብዙ ትምህርት ቤቶች ዞሬ አይቻለሁ፣ ታገኛላችሁ። ሌላው ከጓደኞቻችሁ ባለፈው ዓመት የተፈተኑ ተማሪዎች ካሉ ከነሱ ታገኛላችሁ፣ ወይ እነሱ ከወንድሞቻቸው ደግሞ ስለሚያገኙ እናንተ ከነሱ ትቀባበላላችሁ። ከቀድሞ ተማሪዎች ታገኛላችሁ። ይሄ ሁሉ ድንገት ማይሳካ ከሆነ ደግሞ እጃችሁ ላይ አሁን ይሄኛውን ቪዲዮ የምታዩት በስልካችሁ ከሆነ ስልካችሁ ላይ ከቴሌግራም ቻናሎች ላይ ብዙ ታገኛላችሁ። የ2015 ፈተና፣ የ2016 ፈተና፣ የ6ኛ ክፍል ሚኒስትሪ ፈተና፣ የ8ኛ ክፍል ሚኒስትሪ ፈተና ምናምን እያላችሁ ሰርች ብታደርጉ ታገኛላችሁ። ሞልቷል። አሁን የሚያስቸግር ነገር የለውም። ይሄንን ካደረጋችሁ በኋላ ሁሉ ቦታ ላይ ይሄ ዚህም ከቤተ መጻሕፍትም ከጓደኛም ከቀድሞ ተማሪዎችም ካላገኛችሁ ከቴሌግራም ቻናል ላይ ታገኛላችሁ። ለምሳሌ ይሄኛው ቴሌግራም ቻናል አለ። ይሄኛው ቴሌግራም ቻናል ሃሁ ቲዩብ ነው የሚለው። ሃሁ ቲዩብ ማለት አርማው ይሄ ነው፣ ወይም እንትኑ ሎጎ ይሄ ነው። ይሄን ክሊክ ስታደርጉ ከኔ ሃሁ ቲዩብ ቴሌግራም ቻናል ላይ ያስገባችሁ ወስዱ። እዛ ላይ ብዙ ቪዲዮዎች ላይ እንደተከታተላችሁት ብዙ ፒዲኤፎች፣ ጥያቄዎች፣ የሞዴልም ሆነ የሚኒስትሪ ጥያቄዎች እዛ ላይ ታገኟቸዋላችሁ ብያችሁ ነበር አይደለም ዩቲዩብ ቪዲዮዎችን ስታዩ። ስለዚህ እችኛዋን ክሊክ ስታደርጉ ቀጥታ የት ይወስዳችኋል? ወደ ሃሁ ቲዩብ ቴሌግራም ቻናል ይወስዳችኋል። ይሄ የኔ ቴሌግራም ቻናል ነው። እዚህ ተገቡና እዚህ ውስጥ የምታገኟቸው ብዙ ጥያቄዎች አሉ፣ ምንም የማያስቸግሩ ጥያቄዎች። እዚህ በምትገቡበት ሰዓት የሚኒስትሪ ጥያቄዎች፣ የሞዴልና የሚኒስትሪ ጥያቄዎች በብዛት ታገኛላችሁ። ለምሳሌ እዚህ ጋር ስክሮል ስታደርጉ እዚህ ጋር ይሄ ሁሉ እዚህ ላይ ያሉ ነገሮች ናቸው። ይሄ እነዚህ ሞዴል ጥያቄዎች ናቸው። የ2018 የስድስተኛ ክፍል ሂሳብ ሞዴል ጥያቄ ምናምን የሚሉ አሉ እና እንደዚህ አይነት ብዙ ጥያቄዎችን ከዚህ ታገኛላችሁ። ይሄ እኔ ጋር ብቻ አይደለም፣ ብዙ የቻናሎች አሉ፣ የቴሌግራም ቻናሎች ጥያቄዎች ያሉባቸው። ይሄው እዚህ ጋር እንግሊዝኛ ሞዴል ፈተና ስትሄዱ ወደ ላይ ደግሞ ይሄው እነዚህ ቪዲዮዎች አሉ።
ይሄ አለ። ብዙ ጥያቄዎችን እዚህ ጋር ታገኛላችሁ። ለምሳሌ ይኸው ይሄ መልሶች ናቸው እነዚህ። ይሄው ሁሉ ጥያቄ እዚህ ላይ ይገኛል። ይኸው የ2017 የስምንተኛ ክፍል ፈተና፣ የ2017 ሚኒስትሪ ፈተና፣ የ2017 ይኸው ይሄ በኦሮሚያ ክልል ልጆች የተፈተኑት ነው። ምንም እንትን የለውም፣ ተመሳሳይ ነው ፈተናው። ይሄ የ2018 ፈተናም ይኸው የአማራ ክልል እዚህ ጋር አለ። ይኸው ለምሳሌ የ2015 ህብረተሰብና አማርኛ የአማራ ክልል ፈተና ነው ይሄኛው። የ2015 የስምንተኛ ክፍል ፈተና፣ የ2016 የስምንተኛ ክፍል ፈተና፣ የ2016 የስምንተኛ ክፍል ፈተና። ፈተናዎች ተደራርበዋል። ስለዚህ ተደራርበው ስላሉ እዚህ ላይ ታገኟቸዋላችሁ ማለት ነው። እንዲህ ያላችሁ ወደታች ስክሮል እያደረጋችሁ ስትሄዱ ብዙ ጥያቄዎች ስለሚገኙ እነሱን ለምሳሌ ይሄኛው አለ እዚህ ጋር ግሬድ 6 ሚኒስትሪ ኦል ሳብጀክት የስድስተኛ ክፍል የ2017 ዓመተ ምህረት ሁሉ ሚኒስትሪ ጥያቄዎች እዚህ ጋር አሉ። አማርኛ፣ እንግሊዝኛ፣ ሂሳብ፣ አካባቢ ሳይንስ። ይሄን አሁን ብትከፍቱት ጥያቄዎቹ እዚህ ጋር ይገኛሉ ማለት ነው። ስለዚህ ይሄንን እንዴት እያደረጋችሁ የ2017 ዓመተ ምህረት ሚኒስትሪ ጥያቄዎች እነዚህ ይኸው እነዚህ አሉ። አማርኛ አለ፣ እንግሊዝኛ አለ። ይሄ ለምሳሌ የስድስተኛ ክፍል ነው። የስድስተኛ ክፍል ሆኖ አጠቃላይ አማርኛ 40 ጥያቄ ነው። እያንዳንዱ ትምህርት ይኸው እዚህ ጋር አለ። ነው። ለምሳሌ እዚህ ጋር የስምንተኛ ክፍል ሁሉም ትምህርቶች አሉ። የ2015 ዓመተ ምህረት የስምንተኛ ክፍል ይሄኛውን ብትከፍቱት ሁሉም ፈተናዎች እዚህ ጋር ይገኛሉ። ስለዚህ ይሄኛውን እያንዳንዱ ጥያቄ እዚህ ላይ ማየት እንችላለን ማለት ነው። እና ቴሌግራም ቻናሎች ብዙ የኔ ብቻ አይደለም፣ ብዙ ቴሌግራም ቻናሎች ላይ ገብታችሁ ሰርች ማድረግ ነው። የ2015 ሚኒስትሪ ጥያቄ ስጠኝ፣ የ2016 የስድስተኛ ክፍል የስምንተኛ ክፍል ምናምን ያላችሁ ብትጠይቁ ጥያቄዎች በሙሉ ልታገኟቸው ስለሚችሉ በዚህ መልኩ ይሄ በጣም ሙሉውን ጥያቄ የያዘ ነው። እንደዚህ ያደረጋችሁ ቴሌግራም ላይ ገብታችሁ በፒዲኤፍ ማግኘትና መጠቀም ትችላላችሁ። የሁሉም አለ። ይሄ የአዲስ አበባ ነው። አጋጣሚ አሁን እዚህ ከኔ ቻናል ላይ የሚገኘው የአዲስ አበባና የአማራ ክልል ነው። በጣም ከይቅርታ ጋር ሌሎችን ክልል ስላላገኘው ነው። ለወደፊቱ ግን እሱንም አካታለሁ። ምክንያቱም አሁን የሚልኩልኝ ሰዎች ስላላገኘው ነው ከዛ አካባቢ። ለማንኛውም ከቴሌግራም ቻናል ላይ አንዱ አማራጭ ነው። ከጓደኛ ሌላ አማራጭ ነው። ዋናው ምንጭ ደግሞ ከትምህርት ቤታችሁ ቤተ መጻሕፍትም እሱም ሌላው አማራጭ ነው። ያን ሁሉ ተጠቀሙና የፈተና ጥያቄዎችን መስራት እጅግ አስፈላጊና የሚያዋጣ ጉዳይ ነው ማለት ነው። ሌላው ጊዜያችሁን በአግባቡ ተጠቀሙ። ሶስተኛው ቲፕ ይሄ ነው።
ጊዜያችሁን በአግባቡ ተጠቀሙ። ምን ማለት ነው? ለ45 ደቂቃ ያክል አንብቡ። አሁን ብዙ ሰው ማንበብ ሲባል እልህ የመሰለው ዝም ብሎ ግጥም ብሎ ብዙ ጊዜ ይቆያል። በተከታታይ ለ45 ደቂቃ ካነበባችሁ በኋላ 10 ደቂቃ እረፍት ሲባል ወደ ቲክቶክ አይደለም። ምክንያቱም ወደዛ ከሄዳችሁ አትመለሱ። ቲክቶክ በባህሪው 3 ሰዓትም አቆይቶ 20 ደቂቃ ይቆይ አይመስልም። የምታጠናው ትምህርት ግን በ10 ደቂቃ ሊሰለች ሁሉ ይችላል። ስለዚህ ወደዛ ከገባችሁ ስለማትመለሱ ያነበባችሁን ትምህርት የያዛችሁትን ደብተር ወይም መጽሐፍ ለ45 ደቂቃ ካነበባችሁ በኋላ ለ10 ደቂቃ ደግሞ ምን እንዳነበባችሁ ያንን ማስታወስ ነው እንጂ ወደ ለቆ ሌላ ቦታ መውጣት አይደለም። ስለዚህ ማኔጅ ዩር ታይም for 45 minutes and then take 10 minutes break ይባላል። ይሄ በእንግሊዝኛ ያለው ነው። ከዛ ቀጥሎ ዋናው የሚቀረው የመጨረሻው ምንድነው? በመጨረሻ ሚልና በቂ እንቅልፍ ተኙ እና ውሃ ጠጡ። አእምሯችሁ ሁሉን ነገር እንዲያስታውስ እረፍት ያስፈልገዋል። እንደው ዝም ብሎ አንዳንድ ልጅ ማታ እስከ 6 ሰዓት እስከ 7 ሰዓት ያነባል። ያ ውጤታማ አያደርግም። ምክንያቱም ቀን ያነበብነውን ነገር በደንብ አድርጎ አእምሯችን እንዲይዝልን ከፈለግን በቂ እንቅልፍ መተኛት ነው። ስለዚህ ላስትሊ ምንድነው የሚለው? sleep well and stay hydrated፣ ውሃ በደንብ ጠጡ ለማለት ነው። your brain needs rest to remember everything ማለት ይሄኛው ነው። ስለዚህ በቂ እንቅልፍ መተኛት ያስፈልጋል። ቢያንስ ከ8 ሰዓት ውሃ በደንብ መጠጣት ያስፈልጋል። አእምሯችን ነቃ ብሎ ብዙ ነገር እንዲመዘግብልን የምናደርገው በዛ መንገድ ነው ማለት ነው። አመቱን ሙሉ ጠንክራችሁ ሰርታችኋል። እዚህ ደረጃ በመድረሳችሁ በጣም ልትኮሩ ይገባል። እናንተ ፈተናውን በደንብ መስራት ትችላላችሁ። ለፈተናው ምንም የምትቸገሩት ነገር የለም። ቢያንስ እስካሁን ድረስ ሳላነብ ቆይቻለሁ ብሎ የሚል ሰው ከዚህ እስከ ዛሬ ጀምሮ ለአንድ ወር ባወጣነው ፕሮግራም መሰረት በደንብ አድርጎ ካነበበ ከበቂ በላይ ውጤት ያመጣል። ምክንያቱም እናንተ እዚህ አመቱን ሙሉ ስትመላለሱ አትማሩም ተብላችሁ ታግላችሁ ስትማሩ ምግብ ሳይቋጠርላችሁ አንዳንዶቻችሁ ደግሞ ቤተሰቦቻችሁን አስቸግራችሁ ሁሉ ለዛሬዋ ቀን ከበቃችሁ ከዚህ በኋላ ያለው ቀን ለመፈተኛ በቂ ጊዜያችሁ ነው ማለት ነው። በደንብ አድርጋችሁ አንብቡ፣ በደንብ ተዘጋጁ። በተባባልነው መሰረት ብዙ ነገሮችን ሪፈረንስ ታገኛላችሁ። ቪዲዮዎች አሉ፣ ፒዲኤፎች አሉ። እነሱን ተጠቅማችሁ ከዚህ በኋላ ባለው ጊዜ ውጤታማ የሆነ ፈተና ትሰራላችሁ እርግጠኛ ነኝ። ቀጥሎ the 3 golden rules for success የሚባሉትን ነው የምናየው። 3 ወርቃማ ህጎች። አንደኛ the no phone zone ይባላል። no phone zone ማለት ስልክ አርቁ ማለት ነው፣ ሌላ አይደለም። ስልክ ሌላ ክፍል አስቀምጡ። no phone zone ማለት እሱ ነው። ስልካችሁን የምትጠቀሙት ይሄኛውን ቪዲዮ ለማየት ከሆነ ምናልባት ትምህርታዊ ቪዲዮ ስለሆነ ያያችሁ ያላችሁ ችግር የለውም። ወይም በጣም አስፈላጊ ለሆነ ጉዳይ ማጠቀሙ ከሆነ ፈተና በጎን ለፈተና ያጠናችሁ በጎን ስልካችሁን ከፍታችሁ ባትከፍቱ እንኳን ብታስቀምጡት አይናችሁ ወደዛ ይላል፣ እጃችሁም ወደዛ ይላል። ስለዚህ ስልካችሁንና ራሳችሁን በክፍል ለዩት፣ የሆነ ቦታ ዞር አድርጋችሁ አስቀምጡት። አንድ ይሄ ነው። ሁለተኛ stay hydrated፣ ውሃ በደንብ ጠጡ፣ ቅድም እንዳልኳችሁ ማለት ነው። drink water to keep your brain sharp፣ ያነበብነው ነገር በደንብ አእምሯችን እንዲይዝልን ካስፈልገ በቂ ውሃ መጣት ያስፈልጋል ማለት ነው። ሶስተኛው sleep is study፣ መተኛት ማጥናት ነው። በሌላ እንዳትወስዱት። ይሄን መተኛት ማጥናት ነው ማለት ምን ማለት ነው? sleep is study የሚለው ሪሰርች ምንድነው የሚለው? your brain saves information while you sleep፣ በቂ እንቅልፍ ስተኛ መረጃ አእምሮ በቂ መረጃ ይይዛል። ቀን ስተነብ ያልከውን ነገር ሴቭ የሚያደርገው እንቅልፍ ላይ ስትሆን ነው። ስለዚህ አእምሮ በቂ መረጃ እንዲይዝልህ ከፈለክ፣ ቀን ያነበብከውን ነገር እንዲመዘግብልህ ከፈለክ በቂ እንቅልፍ ተኛ። ቢያንስ ለ8 ሰዓት ያክል እንቅልፍ ተኛ ወይም ተኙ። ያኔ ቀን ያነበባችሁትን ነገር አእምሯችሁ በደንብ አድርጎ አስተካክሎ ይመዘግበዋል ማለት ነው። ስለዚህ እነዚህ 3ቱ ነገሮች ዘ ጎልደን ሩልስ ይባላሉ ለስኬት። ኖ ፎን ዞን፣ stay hydrated and sleep is steady፣ በቂ እንቅልፍ፣ በቂ ውሃና ከስልክ መራቅ ለሚቀጥሉት 1 ወር በአግባቡ ከተተገበራችሁት ለሚኒስትሪ ፈተናችሁ ብቁና ዝግጁ ያደርጋችኋል ማለት ነው። ከዚህ በኋላ በሚቀጥለው ቪዲዮ ምናያቸው ነገሮች አሉ። አንደኛ እያንዳንዱን ትምህርት ሳነብ ምን ማወቅ አለብኝ ብላችሁ ብትጠይቁ፣ ሚኒስትሪን ዘና ብዬ የምሰራበት ምን ስልት አለ ብላችሁ የሚያሳስባችሁ ከሆነ፣ ድንገት ፈተናው ጠጠር ቢልብኝ እና ጊዜ ቢያንሰኝ ምን ባድርግ ይሻለኛል፣ ወይም ውስጤ ውጥረትና መረበሽ ቢሰማኝ ምን ማድረግ ይኖርብኛል ብላችሁ የሚያስጨንቃችሁ ነገር ካለ ቀጥሎ ነገና ከነገ ወዲያ የሚለቀው ቪዲዮ እሱ ነው የሚመለከተው። ስለዚህ በዚህኛው ቪዲዮ እስከምንገናኝ ድረስ እስካሁን ያቀረብናቸው ቪዲዮዎች ከተመቿችሁ ላይክ አድርጉ፣ ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው።
በዚህ ቪዲዮ ላይ የተለያዩ የ6ኛ እና 8ኛ ክፍል ጥያቄዎች የሚኒስትሪም ሆነ የሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሰብስክራይብ አድርጉ። ፒዲኤፉን ከየት እንደምታገኙ ቪዲዮን የት እንደምታገኙ ሁሉንም ስለምታውቁ በደንብ ሃው ቲዩብ ላይ ገብታችሁ ዩቲዩብ ላይ ቪዲዮን ታገኛላችሁ። የዚያን ፒዲኤፍ ደግሞ ሃው ቲዩብ ላይ ገብታችሁ አሁንም ቴሌግራም ቻናል ላይ ጆይን ስታደርጉ ፒዲኤፉን ታገኛላችሁ። መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። በሰላም እንገናኝ።